አታልቅሽ የኔ እናት አታልቅሽ። እሺ ተረጋጊ ተረጋጊ። የኔ አሁን የምታወሯት ፎሎወራችሁ የሆነች ሰዎች ማለት ነው። ለሷ እንትን አድርጉላት፣ ሜንሽን አድርጓትና በውስጥ አውሯት። ምንም ነገር እንድታደርግ አንፈልግም። በህይወቷ እንድትኖር እንፈልጋለን። እሱ ካልፈለጋት እኛ እንፈልጋታለን። የኛ ድምቀት ናት። ገባችኋል አይደለ? ብርሃኔ እኔ ናዳም ያምን የበጎ ነው። ይሄ እኮ ድራማም ሆነ እውነትም ሆነ እኔ በቃ የወሰንኩት ውሳኔ የመረጥኩት ምርጫ ነው። አረ እሷ ስትመረጥ እሷ ስትፈልግ ድራማ አይደለም። አፋችሁ ያዙ አልሽ ዝም ድራማ አይደለም። እግዚአብሔር ከልቡ ነው ያወራው። ብርሃኔ ለልጅቷ አንዴ ብርሃኔ ስሚኝ። እኔም እስካሁን አስተያየት የመስጠት መብታችን ነው። እኔ እስካሁን በጣም ነው የተረበሽኩኝ። ቲቲ እስከምከፍ ጨንቆይ የራሴ ከፍቼ ነበር። ኩዲ መጣ ነበር። እኔ የተረዳሁት እንዳለ በቃ የሆነ ነገር አለ፣ የሆነ ነገር ፖስት አርግባለሁ ወይ የሆነ ነገር አርጋለሁ ብላ ነው የምታስፈራረው እንጂ ከምራ ነው። ቲቲ ዛሬ ምንም አልተመቸኝም። አነጋገሩ ምንም ነው ያልተመቸኝ። እንደምንም እሺ የሆነ ነገር ካዚ እሺ እኮ ነው መልሱ አይጥምም። መልሱ ምንም አይጥምም። ቲቲ ምንም በቃ ምንም። ዛሬ ብሩኬ የፈለጋችሁ በሉኝ። ዛሬ ከመጀመሪያ እስከ መጨረሻ ደስ አይልም አነጋገሩ ብሩክ። እኔ እኮ እግዚአብሔር እየገረመኝ ማለት ነው። አንደኛ እሺ ምርጫ አነሳውኝ። አሁን ይችላል እውነት ለመናገር አይኔ እውነት እርጉዝ ባትሆን ምንም የምትለማመጠው ነገር የለም። እሱ እውነቱን ለመናገር አሁንንም ወል ቢቶን ለማሳደግ አቅም ያላት ጀግና ናት። ስለ እርግዝናው ተው፣ ስለ ዛሬ ቪዲዮ ተናገሩ። እሱ እኮ አሁን ይሄንን ትታኛ አትሄድም ብሎ ነው ስለሚያስብ ነው። ይኸውልሽ እሱ ማን ያውቃል? ፈጣሪ ነው የሚያውቀው። እሱ አሉ እነሱ አሉ እንጂ እኛ አናውቅም። እሱ ፈጣሪ ነው የሚያውቀው። ውድ እርጉዝ አይደለችም። እዚህ ጋር ንገርሽና እርጉዝ አይደለችም። እርጉዝ መሆኗን አይደለችም፣ ግን ለየሆነ ነገር የመጣ ነገር ነው። ለዛች ልጅ የመጣ ነገር ነው። ግን ረብ ኢየሱስ እዚህ ጋር ንገራችሁ። እኔ ምንም አላምን። ስለ እርግዝናው ቅርታ አድርጉልኝ እንጂ እንደዚህ የተሸወዳለች አይደለም። በእኔ አገላለጽ ማለት ነው። እኔ አታደርጉም ሲጀመር አይደለችም ታርጉ ሲጀመር እርጉዝ አይደለችም። እርጉዝ ያለ ሃይሚ ሚዲያው ባዶ ነው። ብሩኬ አያምርበትም ከኢየሩስ ጋር ሀሰን ነግሮታል እኮ ከሃይሚ ከተለያየ አለቀልህ አለው። ሲጀመር ማንም ያውቃል፣ ማንም ያውቃል። ይናገር። አቤት ሀሰን ወይኔ ወንድ እንደሱ አይነቱን እንደማቶ ተወለደ። ቲጂዬ ብሩክ ጠልተነው አይደለም፣ በጣም ነው የምንወደው፣ እኩል ነው የምናያቸው። ግን ደግሞ እያደረገው ያለው ትክክል አይደለም። እኔ ብሩክ አልቤ ዛሬ ነው አይደለም ራዋ እንዴት እንጠለዋለን? አንድ ላይ እንዲሆኑ አይደል እንዴ ጥረታችን ምናልባት አንድ ላይ ነበር። አንዳንዱ ደግሞ አሁን ቲጂ ቤት ከፍቼ ነበር፣ ህፃኑ አንሻት ኃጢአት ነው፣ ኃጢአት አትግቢ፣ እንደዚህ ነው ኃጢአት ልግባበት። እኔ ራቆታቸው ባገኛቸው ከነ ህፃኗ ማለት ነው እንደዚህ ተቀዝቃታለሁ ማለት ነው። ይኸውልሽ እግዚአብሔርን ነው የምልሽ። እኛ እስከ ዛሬ ድረስ ልጁ ራሱ የሷ አይደለም ብለን ስንከራከር የከረምነው ሲቀጥል ሲጀመር ለኦዲየንሱ ራሱ ምን አይነት አመለካከት ቢኖረው ምን አይነት እንዴት ቢንቃቸው ነው እግዚአብሔር እንደዚህ አይነት ውሳኔ ሊወስን ይችላል? ብራኔት አይደለም እኮ ለኦዲየንስ እንደዚህ እንባ ጥሩ ነው ወይ ነው አሁን ያሳሰበኝ። የኦዲየንስ የናቶች እንባ ጥሩ ነው ወይ? እንዴት አስቦ ነው? ሲቀጥል ምን ማለት ነው? የፈለገ ስራ ከፍሏት ራሱ ቢያሰራት የነዚህን ኦዲየንስ እንባ ለምን አያይም ነው? ኧረ እግዚአብሔር ብሩኬ አይኔ ከበጀመራው ራሱ በጀመራ ቃል ያስገባት እሷ ቃል አስገብቷታል። ሃይሜን ቃል አስገብቷታል። ቃሏን አክብራ ከኔ ጋር ትሆናለች ብሎ አስቦ ከሆነ በቃል አስፈራርቷት ከሆነ በጣም ተሳስተዋል። ቃል የማፈርስ ሰው የለም እግዚአብሔርን። ግን ነገር ግን እንደ እሷ ምንም አላፈረሰችም። እሷ ምንም አላፈረሰችም። እሱ ነው ያፈረሰ ያለው። ማንም አላፈረሰም። ቲቲ እኔ ነኝ ሳባ እስካሁን ድረስ ከጎኑ የቆመች። እሱ ግን እንደዛ አይነት መልስ ሲሰጣት ለሷ ምን አይነት አምሯ ላይ እኔ ነኝ ሳባ ተጅራዋ አረ ስራም ቢሆን እንደዚህ አይነት ቢሆን ይቁምልን፣ በእናታችሁ አረ ይቁምልን።
እኔ እግዚአብሔርን በጣም ዛሬ በጣም የመጨረሻ ዩቲዩብ በቃ በስተመጨረሻ እንደማላ ደልቷል ሁላ እናንተም ነው በስተመጨረሻ በቃ ለሰው ልጅ ያለን ፍቅር እንደዚህ አይነት ምንነጣ ከሆነ ምንም ጥቅም የለንም። እግዚአብሔር ብርሃኔ እንዳደልቺ እንያቸው ምንም እንዳንቸው ነገር የለም። ከዚህ በላይ የተሻለ ነገር አይመጣም። የምር ትላንትና እኛ በቃ በጉጉት ስንጠብቅ የነበረው መልካም ነገር ለመስማት ነበር። ምንም ነገ ብለዋለች። እንደዚህ ነገር ካደረገ ቀመም ይዘን ወደፊት ብቻ አለቀ። ወደፊት የሚስተካከል ሰው አይደለም። ምንም ሊስተካከል የሚችል ሰው አይደለም። እሱ ቢሰማኑ አይስተካከል ክፉ ነገር እዚህ ላይ አትናገሩ ስለሱ ብቻ። ግን እንደዚህ ነገር ከቀጠለ ግን እሷ አልፈልግም ካለች እሷ የመረጣችው ነገር ምርጫዬ ነው። እሷ የመረጣችውን ፊልም የሚያረጉትን ነገር መጠበቁ እኮ ነው እንዴ? ያለ ብሩክ አይኖሩም እንዴ? ቲቲ አለ ብሩክ አይኖሩም። ህይወት እኮ ይቀጥላል። የመረጣችው ራዋ እዚህ ጋር እኮ ያለ ብሩክ አይኖርም ሳይሆን የለፋችበት ነው የሚያቃጥላት። አይኖርም ቲጂ ከምሬ ነው የምልሽ። እናቴ ትሙት በቃ አነጋገሩ በጣም ነው የሚያስጠላው። ምንድነው በሰት ህይወት ሰልሽ ያበቃው በፊት ማለት ነው። በፊት ስንት ለመነችው ሊሄድ አለችው። ለምን በዛ ሰዓት ሂጂ አይላትም? እና እኔም እኮ እሱ ነው የገረመኝ። እዛኔ አንዳንድ ሴቶች ያላችሁ ደግሞ ብሩክን አትንኩ፣ ብሩክን አትንኩ። ብሩክ ባና ተሻክሞ ድሮጧ ምንድነው? ብሩክ አትንኩ ማለት ነው። በጣም የሚያስጠላ እያደረገው ያለው ማለት ነው እንዴ? ምን ማለት ነው እንዴ? ምን የሚሉትን ሲያጡም ራዋ ምን እንዳሉ ታውቂያለሽ? ጤነኛ አይደለም፣ በጤናው አይደለም አሉ። ደግሞ ምንም አልሆነም እባክሽ፣ ምንም ማለት ነው። በቃ ህፃኗ ወደ ውስጥ ገብታለች። በቃ ወደዛ ሊቀነስ ነው የፈለገው። ልንገራቸው ማለት ነው። ብሩክ ለህዩ ትልቅ ቦታ አለ። እኔ በአጭሩ አማርኛ የተረዳሁት ይሄ ነው። በቃ ይወዳታል፣ ያፈቅራታል። ግን ይሄን ያህል መስመሰል አሁን እሱ ውስጥ ገብታለች፣ አለቀ። ከፈለግሽ ትኖራለሽ፣ ከፈለግሽ ትሄጃለሽ ነው የእሷ አይደለም። ራዋ የፈለኔ ግን እንደኔ ሀሳብ ማለት ነው። ቆይ እንደኔ ሀሳብ ግን ዛሬ በተናገረው በራሷ ጊዜ ትውጣ ነው ይመስለኛል እኮ እንደዛ አስቦ ነው። ነገር ግን ይሄን ያህል ለምንድን ነው ቲጂ ተናገረች እኮ እሷ ተናገረች አይደል? መጨረሻ ላይ ነገረች። አዎ እኔን በቃ ወጥ ብሎ በቃ እኔ በራሴ እንደወጣ ነው ወይ አለች እኮ እንዴ? አዎ በቃ ሚሚ ትውጣ። እንደም ከዚህ በኋላ አትታገል። እናትህ ትውጣ ከዚህ ህይወት አያስፈልጋትም። እንደዚህ አይነት ህይወት አያስፈልጋትም። ለምን ትጎዳለች ልጅቷ? ለምን ትጎዳለች? ሴት ልጅ እኮ እድሟ ቆሞ አይጠብቅም። ሃይሚ ማለት አፈቅርሻለሁ እስከመቼ ነው ፈተናስ ብሎ ነገ ድራማ ነው ብሎ ከመጣ እስከመቼ ነው እቺ ልጅ በድራማ እንደሚቀጣት? ጀግና ናት። ነገር ግን ሁለት ዓመት ለፍታበት የማይሆን ውሳኔ ተመለሰለች። ያቺኛዋ እኔ እኮ ግራ የሚያጋባኝ ለምንድን ነው እኮ ለሚያቆማቸው? ለምንድን ነው እንጂ ስለምንፈልጋት ነው። ምን እንዳለች አልሰማሻትም? መልካም መቃጠል ብላ እኮ ነው የሄደችው። እና ይሄ ነው እንግዲህ የሴት ክብር ያለው ብሩክ ለሴት ልጅ በጣም ክብር አለው። በጣም ይወዳል። ሴት ልጅ በጣም ያከብራል። ክብሩ ይሄ ነው። ለሃይሚ መልሱ ይሄ ነው የሚገባት ለሷ አይደለም። የሆነ ነገር እኮ ረሃዋ የሆነ ነገር ይዛበታለች ከሆነ ከሰው የተለየ ነገር አልያዘም። አንድ ወንድ ልጅ ያንጠለጠለውን ነው ያንጠለጠለው አይደለም። መጨረሻ ላይ ምን እንዳለ ታውቂያለሽ? ውሳኔህን በቃ ወስን፣ ቀይር ስትለው እኔ ይሄ ነው ምርጫዬ፣ ይሄ ነው ከዚህ በለጠ አንቺ እንደፈለግሽ አድርጊ፣ ምርጫዬ ይሄ ነው ብሏት ነው የሄደው እኮ። ሚሚ ልንገርሽ ስትፈልጊ ተቀመጪ ነው ሚሚ። ያለ አልገባው አይግባው እንጂ ለገባው ስትፈልጊ ተቀመጪ ነው። አለቀ በቃ ቲጂ ይሄ ነው ስትፈልጊ ተቀመጪ፣ ስትፈልጊ ውጪ ነው። እንደዛ ነው ነገር ማለት ነው። ስትፈልጊ ተቀመጪ፣ ስትፈልጊ እኔ እኮ ለልጄ ፈልጌ ነው። እኔ እኮ ለልጄ ብዬ ነው። የትኛው ልጅ አላለች የሚሉት ነገር ነው። አብራሃኝ ትኑር ከጎኔ ሁኚ አብራሃኝ ትኑር ከጎኔ ሁኚ ምን ማለት ነው? እሺ አንዴ ስሙኝ። እኔ ደግሞ አንድ ሀሳብ ልስጣት። ለምን አስፈለገ? ሰው እኮ ይሳሳታል ቲጂ። እንደዚህ ችግሩ በላይሽ ላይ ሲመጣ እኮ
እንዴ የሆነ የሚሰለች ነገር ይመጣል ብላለች። ምንም ከሰው የተለየ አልያዝክም፣ ራቁት ፎቶም ከያዘችብህ ችግር የለውም አለችው እኮ። ከዚህ የበለጠ ከጎን ወንድ ልጅ አይደለም ወይ አለች። አንዴ ስሙኝማ ራቁቱን ፎቶ ይሄው ስሙኝማ፣ ራቁቱን ፎቶ ከሆነ ይለቀቅ ችግር የለውም። ሰው የያዘው ነው አይደል? የያዘው ሀሰንም ብሏል፣ ምርጫም ደግሞ ተሰጥቶታል። ግን ዛሬ ማለት ነው መጨረሻ ላይ ምን እንዳለ ታውቃላችሁ? ካልፈለግሽ አለ እኮ ካልፈለግሽ እሱ ያንቺ ምርጫ ነው አለ። ካላስ በቃ ትውጣ፣ ልጅቷ ትውጣና የራሷን ህይወት ይቀጥላል እኮ። ሲጀመር እኔ አንድ ሀሳብ አለ ልንገራችሁ ማለት ነው። አንዴ ስሙኝ በጌታ ይኸውልሽ፣ አሁን ለምሳሌ ወንድ ልጅ ነው ተሳሳተ ልበል እያሉ ነው ከታች። ቆይ ልንገራችሁ፣ አንዴ ወንድ ልጅ ነው ተሳሳተ እንበል። እሺ ተሳስቶ ልጅ ወለደ። አሁን ፍቅረኛዋ ነችና ልጁን ተቀብዬ ያሳድጋለሁ በቃ ብላለች። አሁን ተቀብዬ ያሳድጋለሁ አለች። ልጁንም አልሰጥም አለች። እሺ አማራጭሽ ምንድነው? የምትፈልጊው ነገር ምንድነው? የምትፈልጊው ነገር ይደረግልሽና ከህይወታችን ውጪ ብላ ጠይቃለች። ነገር ግን ይሄ ነገር ሃይሚ አይደለችም። ቲቲ ስሚኝ፣ ሃይሚ አይደለችም ይሄን ነገር ማለት የነበረበት ብሩክ ነው። እኔ ህግ የሚፈርድብኝ ነገር ለልጅቷ አደርጋለሁ እንጂ ከአንቺ ጋር አልኖርም ብሎ መወሰን የሚችለው እሱ ነው። ነገር ግን ሃይሚ ስለምትወደውና ስለምታፈቅረው ይሄን ነገር ከአፋውታ ብላለች። እሱ ግን ምላስ የለውም፣ አፍ የለውም፣ መናገር አይችልም፣ ዝም ብሏል። ዝም ማለቱ ሳያንስ ደግሞ ቤት አንስቶ ሰጥቷታል። ቤትም አልቀበልም ብላለች። የምትፈልጊው ነገር ምንድነው? ከብሩክ ጋር አንድ ላይ ለመኖር ነው። አንቺ የሚታልመው ህልም አለሽ እኛ ማናውቀው ስትል ህልም የጋራ አይደለም ብላ መልስም ሰጥታታለች። ይሄና ለሃይሚ ከጎን ቆማ ጭራሽ መልስ እንደዚህ አይነት መልስ መመላለስ ራሱ ከሷ አይጠበቅም ሲጀመር ማለት ነው። ሲቀጥል ደግሞ በህግም ቢሆን በየትኛውም ሀገር ላይ ነው ሴት ሁለት ሴት አንድ ወንድ ላይ ይኑሩ አንድ ቤት የሚለው ህግ አለ። በቃ ይሄ ነገር ቲጂ እኔ ንገራችሁ ድራማ ነው ምናምን ይላሉ። በቃ ዝም በሉና ስለራሳችሁ አውሩ። ተዋቸው በቃ ተዋቸው። ድራማ አይደለም ይሄ ድራማ ያላችሁ ልጅቷን ገደል ከተታችሁ ተፈጸመ እንደሆነ ቁጠሩ። ይሄ ድራማ አይደለም፣ ምንም ድራማ አይደለም። ሃይሚን ተናግራለች። ለኔ ፈተና ከሆነ እንደዚህ ነገር ብላለች። ስሙኝ አብርሃምና ሩታ እኮ ድራማ ነው። ታያት እሷ ትበለ አብርሃምና ሩታ ማለት ነው ድራማ ነው እየተባለ እዚህ ደረጃ ደርሰዋል። በቃ ድራማ ነው አትበሉ። ድራማ አመት ነው እንደ ድራማ የሚሰራው። ይሄ እኮ አመት አለፈው እኮ 9 ወር አረገዘች። አሁን ልጅቷ ስንት ወሯ ነው? ድራማ ቢሆን የሃይሚን ተው ለተነጋግረው የሚባል ይፈታተኑ ነው። ግን ለኦዲየንስ እንደዚህ ትልቅ ሴቶች እንዲህ ሲያለቅሱ እናቶች ሲያለቅሱ ኧረ በመድኃኒዓለም እኔ የምር ዛሬ ከልቤ በቃ ሀቅ የመቤትን እንድሰው እንድሞት ማዳሜ ራሱ ምን ሆነሽ ነው እስክትለኝ ድረስ ነው አለቀስኩት። ቪዲዮውን ያየው እምባዬን ነው እመቤትን። ምን ነው ይሄን ያህል ምን ነው ለሰውስ ጉዳት ምን ማለት ነው? እንደዚህ ለኛ ይገባናል። እሺ ሌሎቹን ተው፣ እኛ የምንከታተላቸው ለምን ልባችን ይሰብራል? ናቲ ሃይሚን አደራ ብሏል አለ። እኔ ግን ቪዲዮውን አላየውም ዛሬ ለከላይ መጥቷል። ናቲ አውቶማቲክ